ስልን እንደምናላችሁ እንደምንዋላችሁ እንደምንከረማችሁ ሁላችሁንም ባላችሁበት አካባቢና ስፍራ ተገናኝተናል። ዛሬም በሱ ፍቃድ ውድ አድማጭ ተከታታዮቻችን ለዛሬ ምን ያሉን ዛሬ ኦሮሚያ እንዲሁም አማራ የፋኖ የኦላ ሌሎችም የባለስልጣናትን ጉዳይ እናነሳለን። ውድ አድማጭ ተከታታዮቻችን ሀገራችን በምን አይነት ሁኔታ ነው ያለችው? ህዝብስ በምን አይነት ሁኔታ ነው ያለው የሚለውን ሁሉ በአንድነት አጠናክረን ዛሬ የምንነግራችሁ በርካታ ከቪዲዮ ጋር ማስረጃ የቀረበባቸውና ከነ መረጃዎችና ማስረጃዎች ዛሬ ላይ ለእናንተ ለእይታ ልናበቃ ተዘጋጅተናል። ጤና ይስጥልን፣ እንደምን አላችሁ ውድ አድማጭ ተከታታዮቻችን? ባላችሁበት ስፍራና ቦታ ሁሉ ሁሌም እንደምንመኘውና እንደምንላችሁ ሰላምታችንን ስናቀርብ ባላችሁበት ቦታና ስፍራ ሰላምታችንን እያቀረብንላችሁ በሰላም እንድትኖሩና በሰላም ትኖሩ ዘንድ እየተመኘንላችሁ ሰላምታችንንም እያቀረብን ለዛሬ ያሉን ፕሮግራሞች እነግራችኋለን። ዛሬ ምን ሀሳቦችና ጉዳዮች ናቸው በዚች ኢትዮጵያ በተባለችው አገር ውስጥ እየተካሄደ የሚገኘው? የሀገር መሪ አስተዳዳሪ አሸባሪ የሆነበት ዘመን ላይ ተደርሷል የሚለው ሀሳብ ይነሳል። የኦላ ግስጋሴ እነሱ የሸኔ ሰራዊት የሚሉት የኦላ ግስጋሴ ያስፈራው የብልጽግና አመራር ጀነራሎቹ፣ በአማራ ፋኖ ሽንፈት የተከናነበው ሰራዊት አንድ ሰፈር ሙሉ በመድፍ ተደበደበ፣ ወደመ። የት አካባቢ ነው የወደመው? ማን ያወደመው? በኦሮሚያ ክልል አካባቢ በርካታ ንጹሃን ቤት ንብረታቸው መውደሙ፣ ወሎ ዞን በተመሳሳይ ሁኔታ በንጹሃን ላይ የደረሰ ጥቃቶች ምን አይነት ጥቃቶች ናቸው? ለወታደራዊ ስልጠና ያልደረሱ እድሜያቸው ለወታደራዊ ስልጠና ብቁ ያልሆኑ እየተመለመሉ ስልጠና እየወሰዱ በብልጽግናዎች እየተደረገ ነው። በግዳጅ የተወሰዱ ልጆች መሆናቸው ነው። የጀነራሎች የአስቸኳይ ስብሰባ ለውይይት በአዲስ አበባ ላይ መሰብሰባቸው፣ ትግራይ አካባቢ የነበሩትም ሮጠው ወደ አዲስ አበባ እንዲሄዱ መደረጋቸው፣ የአንድ ጀነራል ንግግር የጦርነት ዝግጅት የሚለውን ሁኔታዎች እናነሳለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው እንድትከታተሉን እየጋበዝናቸው አሁን በቀጥታ ወደ ፕሮግራሙ እንመራቸዋለን። ወደዚያው እናቅና። ውድ አድማጭ ተከታታዮቻችን ተመልሰን መጥተናል። ምንድነው ያለው ለሚለው ጉዳይ መጀመሪያ ላይ የአንድ የሀገር መሪ ወደ አሸባሪነት መቀየሩ ምንድነው ምክንያቱ የሚለውን ሀሳብ እናነሳለን። የሀገር መሪዎች ብዙ ጊዜ ወደ አሸባሪነት ራሳቸው እንዲቀየሩ የሚያስገድዳቸው ሁኔታዎች አሉ። አንደኛው ስግብግብነት ነው። ሁለተኛው ደግሞ ስልጣናቸውን በአግባቡ መጠቀም ሲያቅታቸው ነው። ሶስተኛው በውስጣቸው ያሉ የአማጺ ቡድኖች የሚያደርጉት ተጽዕኖ ነው። በሌላ በኩል ደግሞ በህዝብ ዘንድ ተቀባይነትን ማጣት፣ ከህዝብ ዘንድ ተቀባይነትን መንግስት ሲያጣ የግድ እነዛን ህዝብ እንዲጨፈጨፉ በር ይከፍታል ወይ ደግሞ ያዛል። ለዛ ነው እንግዲህ የብልጽግና አመራሮች ዛሬ ላይ ከመከላከያ ሰራዊቱ እስከ ካድሬያቸው እስከ ባለስልጣናቱ እስከ ጀነራሎቹ በአሸባሪነት አገሪቷን እያመሱ የሚገኙት። እነሱ ያልሰጡት ትዕዛዝ አይፈጸምም። ከበላይ ከጀነራሎች ከትላልቆቹ ባለስልጣናት ከአባታቸው ጀምሮ የተሰጠ ትዕዛዝ ነው እየተፈጸመ የሚገኘው በአማራ ክልል፣ በኦሮሚያ ክልል እንዲሁም በሌሎች የኢትዮጵያ ክልል ከተሞች ውስጥ ዛሬ ላይ እየተፈጸሙ የሚገኙት በደሎች በህዝብ ላይ በጣም እዚህ ግባ የሚባሉ ናቸው። እዚህ ግባ የማይባሉ ናቸው። የሀገር መሪ ነው ዛሬ። አማጺ ቡድን ነበር ድሮ አሸባሪ የሚባለው። ዛሬ ግን መንግስት የሚመራው ህዝብን ያስተዳድራል። 130 ሚሊዮን ህዝብን ያስተዳድራል የተባለው መንግስት ነው ዛሬ። ቆየ ውሎ አድሯል ወደ አሸባሪነት ከተቀየረ። በዛ ላይ
እነሱ ደግሞ ምንድነው የሚሉት? አሸባሪው የፋኖ ኦሮምኛ የሚናገረው ሸኔና አማርኛ የሚናገረው ሸኔ ብለው ስም ሰጥተዋቸዋል። ፋኖና ኦላ ሰራዊትን ማለታቸው ነው። ስለዚህ ዛሬ ላይ ወደ አሸባሪነት የተቀየረው የብልጽግና አመራር ዛሬ ላይ በህዝብ ላይ እያደረሰ የሚገኘው ዘርፈ ብዙ የሆኑ ኢሰብአዊ የሆኑ ድርጊቶች በየአካባቢው ላይ ዛሬ እየተፈጸሙ ይገኛሉ። በጣም በሚያሳዝን ሁኔታ ህዝብን ለሰቆቃ፣ ከቤት ንብረት ለመፈናቀል እንዲሁም ለሌሎች ሁኔታዎች እየዳረጓቸው የሚገኙበት ሁኔታ ነው ያለው። ዛሬ ምንድነው እስቲ ብለን የምናወራ ከሆነ የመጀመሪያው ዛሬ ላይ የተነሳው በአማራ ፋኖ ሽንፈት የተከናነበው የመከላከያ ሰራዊቱ በደቡብና በሰሜን ወሎ አካባቢ በሁሉም አቅጣጫዎች ዛሬ ላይ ሰሞኑን በሚያደርጉት ውጊያ ላይ የበላይነታቸውን ሲያሳዩ ከርመዋል። የበላይነታቸውን በሚያሳዩበት ወቅት ላይ ምክንያቱም የመከላከያ ሰራዊቱን ወደ ሰሜን እንደተጓዘ ሁላችንም የምናውቀው ጉዳይ ነው። መጀመሪያም እያሸነፉ ነበር። አሁን ደግሞ የበለጠ ወታደሩ ከአካባቢው በመነሳቱ የበላይነታቸው በጣም እየሰፋ መጥተዋል። በኦላ እንደዛው ነው። በእንደዚህ አይነት ሁኔታ ሽንፈት እየተከናነቡ የሚገኙት የብልጽግና አመራሮች ዛሬ ላይ ሸኔ ፋኖ ባደረሰው ጥቃት ፋኖ የበላይነቱን ተቆጣጥሮ በርካታ ሰፈሮችና መንደሮችን በመቆጣጠሩ የተነሳ ደቡብ ወሎ አካባቢ ላይ የተናደዱት የብልጽግና ካድሬዎችና የብልጽግና አመራሮች ጀነራሎቹ ጭምር መናደዳቸው በህዝብ ላይ ያንን የተናደዱትን ንዴታቸውን ህዝብ ንዴት ማብረጃ ወይ ደግሞ ንዴት መወጣጫ እያደረጉት ነው። ምንድነው የተከሰተው? በደቡብ ወሎ ዞን አንድ ሰፈር ሙሉ ጋይቷል። በመድፍ ከሩቅ በተተኮሰ መድፍ ሆነ ተብሎ ታርጌት ተደርጎ ህዝብ ተለይቶ በአንድ አካባቢ ያለው ህዝብ እንዳለ ቤት ንብረቱ ወድሞበታል። ህዝብ መጀመሪያውኑም በጣም የሚገርማችሁ ነገር በአካባቢው ጦርነት በሚካሄድበት ወቅት ላይ ህዝብ እንደ ድሮ ቤት ውስጥ መዋል ትተዋል። ምክንያቱም ቤት ውስጥ ቢውል ወይ ጦርነቱ ሲያይልባቸው ወይ የአውሮፕላን ጥቃት ይደርስባቸዋል ወይ ደግሞ የመድፍ ጥቃት ይደርስባቸዋል። ስለዚህ ህዝብ የግድ ቤት መዋል ትተዋል። የግድ ውጪ ነው ያለው። ለዚህ ነው በህዝብ ላይ የደረሰው ጉዳት የለም። ነገር ግን ቤት ንብረታቸው ወድመዋል በመድፍ። በምን አይነት ሁኔታ ነው የወደመው? እስቲ አብረን እንየው። ያ ውድ አድማጭ ተከታታዮቻችን የምትመለከቱት ቁምቡላ ነው። በሚያሳዝን ሁኔታ ዝርቅ ነው። ንጹሃንን እየጨፈጨፈ ቤት እያቃጠለ ቢያንስ ከ10 በላይ ቤቶች ከ16 በላይ የጭድ ክምር ሙሉ አንድ ሰፈር እንዳለ ሙሉ ለሙሉ አቃጥሎታል። በደቡብ ወሎ መቅደላ ወረዳ 08 ቀበሌ የንጹሃኖች ቤት በዝርክ ነው በመድፍ ቅንቡላ እየተወረወረ እንደዛ አድርጎ ህዝቡ ላይ ጦርነት አውጆ ይህንን ሁሉ ህጻናት የያዘ ቤት ነው በዚህ ልክ ከጥቅም ውጭ ያደረገ ማለት ነው። በሚያሳዝን ሁኔታ እንግዲህ ፋኑን ገጥሞ ፋኑን መምታት የማይችለው አገዛዙ ንጹሃኑ ላይ ሙሉ ለሙሉ ጦርነቱን አውጆ በዚህ ልክ እየጨፈጨፈ ይገኛል። ያው በመድፍ ቅንቡላ ነው በዚህ ልክ እየመታ ያለ። በጣም ነው የሚያሳዝነው ማለት ነው። አድማጮቻችን እንደተመለከታችሁት ያና ደቡብ ወሎ ዞን መቅደላ ወረዳ ቀበሌ 08 የተባለ ቦታ ነው። የፋኖን ምት መቋቋም ያቃተው የብልጽግና ወታደራዊ አታሼ ምንድነው ያደረገው? ቀጥታ ህዝብ ላይ ነው ቁምቡላውን የወረወረው ከፋኖ። ምክንያቱም ማሸነፍ አልቻለም ፋኖን። በዚህ ጥቃት ታዲያ እንዳያችሁት የጥይቱ አረርም የቁምቡላው እንዳያችሁት
በመድፍ ተተኩሶ ሆነ ተብሎ የወደመ ቤት ነው። 10 ቤቶች ናቸው የወደሙት። ቢያንስ አንድ አካባቢ ላይ ያሉ ቤቶች ናቸው የወደሙት ማለት ነው። በሌላ በኩል 16 የሚሆኑ ጭዶች ውጭ ተከማችተው የነበሩ ጭዶች እንዲቃጠሉ እንዲወድሙ ተደርገዋል። ይሄ ሆነ ተብሎ የተደረገ የጀነራሎቹ ትዕዛዝ ነው። በጀነራሎቹ ትዕዛዝ ነው መድፉ የተተኮሰው። ስለዚህ ጀነራሎቹ ዛሬ የተሰጣቸው ትዕዛዝ ህዝብና ፋኖን አትለዩ በሏቸው ብለው ትዕዛዝ ስለተሰጣቸው በእንደዚህ አይነት ሁኔታ ነው ይሄንን ህዝብ የሚኖርበትን ቤት ያቃጠሉባቸው። በርካታ ልጆች የሚኖሩበት ቤት ነው። የቤተሰብ አንድ ቤተሰብ ሙሉ 10 ቤተሰቦች እንግዲህ ያስቡ። 10 ቤተሰቦች የኛ ህዝብ ደግሞ እንደምታውቁት አስቤዛውን የወሩን ቤት ውስጥ ነው የሚያስቀምጠው። እንዳውም ገበሬ ከሆነ ደግሞ የአመቱን እህልና የአመቱን አስቤዛ ቤት ውስጥ ነው በጆሪያ የሚያስቀምጠው ወይ በጎተራ ቤት ውስጥ ቆፍሮ የሚያደርጉበት ሁኔታም አለ። አሁን ላይ እነዛ ለአስቤዛ የተቀመጡት ገንዘባቸውን ገበሬ ቤት ውስጥ ነው የሚያስቀምጠው። ንብረታቸው አለ፣ ልብሳቸው አለ፣ ሁሉ ነገራቸው ዛሬ ወድሞባቸዋል። እነዚህ አባወራዎች ወይ ደግሞ እነዚህ ቤተሰብ እስቲ ምን ይሆኑ ነው የምትሉት? ዛሬ መንግስት እኮ ወደ አሸባሪ ተቀየረ ብለን ስንናገር እኮ በመረጃና በማስረጃ ነው። ወደ አሸባሪነት ተቀይረዋል። ባለስልጣናቱ የሚሰጡት ከላይ የሚሰጡት ትዕዛዝ ለጀነራሎቹ ጀነራሎቹ በእንደዚህ አይነት በጭካኔ በተሞላበት ኢሰብአዊ የሆነ ድርጊቶችን ሲፈጽሙ በእንደዚህ አይነት ሁኔታ እያስተዋልን እንገኛለን። ይህ ህዝብ ምንድን ነው ያጠፋው? ፋኖን አሳደው መምታት አይችሉም ወይ? የፋኖ ብትር ሲያርፍባቸው መቋቋም ያልቻሉት ናቸው። ከሩቅ እኮ ነው በፈሪዱላ በመድፍ ነው የደበደቡት። እዛ አካባቢ መጠጋት አይችሉማ። ምክንያቱም ቦታው በፋኖ ተይዟል። መጠጋት ስለማይችሉ የግድ ከሩቅ ሆነው በአጉሊ መነጽር እያዩ ቤቶች ያሉበትና ህዝብ ያለበትን ቤት ታርጌት አድርገው ውጪ የተከማቸው እንትናቸው ሁሉ እንዲወድም የተደረገው። በእንደዚህ አይነት ሁኔታ ነው አገር እናስተዳድራለን ብለው ብቃታቸውን ሁሌ ስለ ብቃታቸውና ስላላቸው የበላይነት ሁሌ የሚነግሩን። ብቃት የላችሁም እንላችኋለን። እኛ ደግሞ ተሸንፋችኋል፣ መሸነፍ አልቻላችሁም። እንኳን ፋኖን ተውና ምንም ነገር የምታሸንፉት ነገር አንድ የአካባቢ ሚኒሻ ራሱ ዛሬ ከእናንተ ጋር ለጦርነት ቢገጥም አታሸንፉም ነው የምንላቸው። በእንደዚህ አይነት ሁኔታ ነው በህዝብ ላይ እንግዲህ በደላቸውን የደረሰባቸውን ሽንፈት ላለመቀበል ሲሉ በመድፍ አዳፍኔና አንዳንዴም ሲፈልጉ በአውሮፕላን በድሮን ይደበድባሉ ህዝብን። ህዝብን ማንገላታት ምንድን ነው ጥቅሙ? ያልቻላችሁት ፋኖ ሆኖ ሳለ የፋኖ ኃይልን አሳዳችሁ መከላከል የምትችሉ ራሳችሁ ናችሁ። እኛ የበላይነት አለን 1000 ዓመት ማንም አያሸንፈንም ስትሉ በየጊዜው እንሰማችሁ የለ እንዴ? አሁን ደግሞ ታዲያ ህዝቡ ምን አረጋችሁ? ብሶታችሁን ለምን ህዝብ ላይ ትወጣላችሁ? ፋኖን ማሸነፍ ከቻላችሁ ልክ ትላንት እንደፈቆራችሁት አሸንፉታ። በ2 ሳምንት እንጨርሳለን፣ 3 ሳምንት እንጨርሳለን፣ ፋኖ የለም ያላችሁት 50% ጠፍቷል፣ 10% ነው የቀረው፣ 90%ን አጥፍተናል እያላችሁ በየጊዜው ስትናገሩ የነበረው ፋኖ ነው ዛሬ በሚሰነዝረው ጥቃት ከናንተ በላይ መሆኑን ስትረዱ በህዝብ ላይ ያውና በደልና ሰቆቃ እያደረሳችሁ የብልጽግና መሪዎች ሳትሆኑ የአሸባሪ መሪዎች ሆናችሁ ዛሬ አርፋችኋል። እና ውድ አድማጭ ተከታታዮቻችን በእንደዚህ አይነት ሁኔታ ነው እንግዲህ የብልጽግና አመራሮች የአሸባሪ ድርጊታቸውን ህዝብ ላይ እየፈጸሙ ያሉት። በሌላ በኩል በተመሳሳይ በዚሁ በዛሬና ትላንትና ብቻ የተደረጉ አንድ ሰፈር ሙሉ በመድፍ ከዚህ ከወደመ በኋላ በተመሳሳይ ዛሬውኑ በኦሮሚያ ክልል አካባቢ ላይ በርካታ ንጹሃን ቤት ንብረታቸው ወደመ። ማን ያወደመው? ይሄ ንብረታቸው ቤት ንብረታቸው ከመውደሙ በፊት መጀመሪያ ምንድነው የተከሰተው የሚለውን ነገር እናያለን። የኦላ ሰራዊት ነው የበላይነቱን ያሳየው። የበላይነቱን አሳይቶ ከ100 ሚሊሻ በላይ ገሎ
አካባቢውን ተቆጣጥረዋል። 55 ኪሎ ሜትር ከአዲስ አበባ ርቃ በምትገኝ አካባቢ ላይ ያ ቦታ በኦላ ቁጥጥር ስር ውሎ ኦላ መቆጣጠሩን የተረዱት ብልጽግና አመራሮች እዛ አካባቢ በመድፍ እንዳይደበድቡት አርሲ ዞን አካባቢ መደብደቡ የተሻለ ነው ተብሎ ወደ አርሲ ዞረ። ይሄ ደግሞ የተደረገው ሸዋ አካባቢ ላይ ነው። ሸዋ አካባቢ ለደረሰ ሽንፈት እዛ ሸዋ አካባቢ ያሉ ቤቶች በጣም የተጠጋጉ አይደሉም፣ በጣም የተራራቁ ናቸው። አርሲ አካባቢም እንደዛው። ምክንያቱም የገበሬ ቤቶች እርሻቸው አጠገብ ነው በአብዛኛው የሚያደርጉት እዚህ ኦሮሚያ ክልል ውስጥ። በዛ ሁኔታ እዛ ኦላ የተቆጣጠረውን ቦታ ልክ አማራ ክልልን ሲቆጣጠሩ አማራ ክልል መቆጣጠር ሲያቀታቸውና ፋኖ ያን ቦታ ሲቆጣጠር ወዲያውኑ ተቆጣጥረው እልህ መወጣጫ ማድረግ ስለማይችሉ ከሩቅ መድፍ እንደደበደቡና በመድፍ እንደደበደባቸው እዚህ ደግሞ ምንድነው ያደረጉት? ቤቶቹ በጣም የተራራቁ ስለሆኑ ቤቶቹ እንዲጋዩ ነው ያደረጉት። በመድፍ ሳይሆን በአይሮፕላን ሳይሆን በእሳት ሆነ ተብሎ ካድሬዎች ቤቶችን ሄደው በእሳት እንዲያጋዩ። ምክንያቱም እዛ አካባቢ ላይ የኦላ ሰራዊት የተቆጣጠረውን ቦታ ማጋየት አይችሉም፣ በቁጥጥራቸው ስር ነው ያለው። ስለዚህ ለዚህ ተመሳሳይ ለደረሰባቸው ሽንፈት በሌላ አካባቢ ኦሮሚያ አርሲ አካባቢ ላይ ያንን ድርጊት ፈጸሙ ማለት ነው። ለምን ተፈጸመ? መጀመሪያ እስቲ ኦላ ምንድነው የተጎናጸፈው የሚለውን የኦላን እንትንኒ ኦላ የሰራውን እና ከዛ በኋላ በህዝብ ላይ የደረሰውስ በደል ምንድነው የሚለውን እናስከትላለን። ይሄ ነው እንግዲህ አድማጮቻችን፣ ያው እዚህ ላይ እንደምትመለከቱት የኦላ ጥቃት አድርሶ ከተማዎችን ከተቆጣጠረና በርካታ የመንግስት የይዞታዎችን በቁጥጥሩ ስር ካዋለ በኋላ ነው እንደምታዩት። ተከታታዮቻችን ቪዲዮ ይሄ አልነበረም። ይሄ ሰፈሩ ሲቃጠል የሚያሳይ ነው። ከዛ በኋላ የተደረገ ድርጊት ነው። መጀመሪያ ግን ኦላ ያደረሰውን ጥቃት ከተማዎችን ሲቆጣጠር የመንግስት ቢሮዎችን ሲቆጣጠርና በከተማዎች ሲዘዋወር የሚያሳየውን ቪዲዮ እናሳያችኋለን። ውድ አድማጭ ተከታታዮቻችን፣ ያው እዚህ ላይ እንደምትመለከቱት የመንግስት ወታደሮች ለቀው ወደ ሰሜን አካባቢ ከተጓዙ በኋላ ነው ኦሮሞ ነጻነት ግንባር ወይም የኦሮሞ ነጻነት ሰራዊት አካባቢዎችን ተቆጣጥሮ በርካታ የመከላከያ ሰራዊት አባላትን እና የኦሮሚያ ሚሊሻዎችን ገሎ ከ100 በላይ እንደተገደሉ ነው እየተነገረ የሚገኘው። እነዚህ የኦሮሚያ ሚሊሻ ተብሎ በመንግስት በብልጽግና የተደራጁትና የሰለጠኑ ሚሊሻዎች በኦላ ተገለው ዛሬ ላይ ኦላ ከፍተኛ ድል አስመዝግቦ በርካታ የመንግስት መስሪያ ቤቶችን ተቆጣጥረዋል። ያው እንደምትመለከቱት እዚህ ላይ ሁኔታዎች በእንደዚህ አይነት ሁኔታ ነው ያሉት። ኦሮሚያ ክልል ውስጥም እንግዲህ ብልጽግና አመራር አሁን ላይ ያደረገ ያለው ግፍ በዚህ የተነሳ ነው። እንግዲህ ህዝብ ላይ ግፍ እና ውድ አድማጭ ተከታታዮቻችን ይሄ ያያችሁት አሁን ይሄንን ነው። ኦላ መጀመሪያ ላይ ከአካባቢዎችን ሲቆጣጠርና እንዳያችሁት በከተማው ሲዘዋወር አይተናቸዋል። ይሄ ጥቃት ከደረሰባቸውና አይቀጡ ቅጣት ሲቀጡ ከ100 ሚሊሻዎች በላይ ሲሞትባቸው 55 ኪሎ ሜትር ከሰሜን ሸዋ አካባቢ የደረሰ ጥቃት ነው። ከአዲስ አበባ 55 ኪሎ ሜትር አካባቢ ላይ ይሄ ጥቃት ከደረሰባቸው በኋላ የብልጽግና አመራሮች ጀነራሎቹ ይህንን ጥቃት መቋቋም ሲያቅታቸውና የበላይነቱን አሳይቶ ከተሞችን ሲቆጣጠር ኦላ ይህንን ሲያደርግ የመከላከያ ሰራዊቱ ጀነራሎች ደግሞ ሌላ ትዕዛዝ አርሲ አካባቢ ላይ ሌላ ትዕዛዝ አዘው ሰፈር እንዲቃጠል በእሳት እንዲለበለብ ህዝብ ከቤት ንብረቱ እንዲፈናቀል አንድ ባንድ ምክንያቱም ቤቶቹ ተራርቀው ስለሚገኙ አንድ ባንድ እሳት ለኩሰው እንዲያቀጣጥሉ ተደርገው እነዛ ቤቶች እንዲወድሙ ተደርገዋል። በእንደዛ አይነት ሁኔታ ነው ቤቶችን ያቃጠሉትና ህዝብን ሲያስለቅሱ የዋሉት። ዛሬም ምንድነው ይሄ ሰላማዊ ህዝብ ያጠፋው ለሚለው
ሁላችንም አብረን እንደምናውቀው መንግስት የሀገር መሪ የተባለው መንግስት ዛሬ ላይ ከመጀመሪያውኑ እንደነገርናችሁ ዛሬ ላይ የአሸባሪ ድርጊቶችን በተቃራኒው ተሸናፊ ሆኖ ያለበት ሁኔታ ደግሞ በተቃራኒው እሱ ደግሞ ምን እንዲሆን አስደረገ ማለት ነው። አሸባሪ ሆኖ ህዝብን ሲያሸብር እየዋለ እያደረ የሚገኝበት ሁኔታ ተፈጥሯል ማለት ነው። ወደ አሸባሪነት እንዲቀየር ያስገድዷቸው ምክንያቶች ውስጥ አሁን የጠቀስናቸው ምክንያቶች እነዚህ ናቸው ማለት ነው። አሁን በዚህ ሁኔታ ነው እንግዲህ ዘገባዎች እንደሚያመላክቱት ይሄ ሽንፈት ሲደርስባቸው እዚህ ላይ፣ በሌላ በኩል ደግሞ ሽንፈታቸውን በአርሲ አካባቢ ላይ ሊወጡ ያንን ያሳቀደም ለብልጭታ ያሳየናችሁን ቪዲዮ እዛ ቤቶችን ሆነ ተብሎ በብልጽግና ካድሬዎች እሳት ተለኩሶበት አንድ ባንድ፣ ምክንያቱም ቤቶቹ በጣም የተራራቁ በመሆናቸው አንድ ባንድ እንዲለኮሱና እንዲያያዙ ተደርጎ ህዝብ ከቤት ንብረቱ እንዲፈናቀልና ቤት ውስጥ ያከማቸው ምግቡ፣ የወር ቀለቡ፣ የአመት ቀለቡ፣ ንብረቱ፣ ገንዘብ ከቤት ውስጥ ያለው ንብረት በጠቅላላ እንዲወድም ተደረገበት። ህዝብ በእንደዚህ አይነት ሁኔታ ደጅ እንዲጠና ተደርጓል በብልጽግናዎች። እስቲ እሱንም እናሳያቸው አድማጮቻችን። ያው እዚህ ላይ እንደምትመለከቱት የኦላ ጥቃት አድርሶ ከተማዎችን ከተቆጣጠረና በርካታ የመንግስት ይዞታዎችን በቁጥጥሩ ስር ካዋለ በኋላ ነው እንደምታዩት ይህንን ሁሉ ሰፈር አንድ ሙሉ ሰፈር ነው በእሳት ሆነ ተብሎ ያቀጣጠሉትና ህዝብን ከቤት ንብረቱ አፈናቅለው ዛሬ ላይ ህዝብ ውጪ ላይ ነው ያለው። አንድ ሰፈር ሙሉ ነው። ይሄ የተደረገው በድሮን አይደለም፣ በመድፍ አይደለም። አሁን እንደምትመለከቱት በቃጠሎ በእሳት ነው ያጋዩት ሁሉንም ቤት እየዞሩ። እንግዲህ ያው እንደምታዩት አሁን ህዝቡ እየለቃቀመ ነው የሚገኘው። ያው በእንደዚህ አይነት ሁኔታ ነው ብልጽግና መንግስት ህዝብ መንግስት አለን ብሎ በሚኖሩበት አገር ላይ እንዲህ ሰላማዊ ህዝብን ቤት እንደዚህ በእንደዚህ አይነት ሁኔታ እያወደሙ የሚገኙት እና ቤት ብቻ አይደለም የተቃጠለው፣ ጠቅላላ የዚህ አካባቢ ላይ ያለው የአርሶ አደሩ፣ የምስኪኑ፣ የደሃው ንብረት ሁሉ ነው በአንድነት የተቃጠለባቸው። እንደሚታወቀው አርሶ አደሮች በርካታ ጊዜ የአመት ቀለባቸውን እህል ቤት ውስጥ ነው የሚያስቀምጡት። እነዚያ እህሎችና አስቤዛዎች ሁሉ በአንድነት ወድመውባቸዋል ማለት ነው። በእንደዚህ አይነት ሁኔታ ነው የብልጽግና መንግስት ህዝብን እየጎዳ ያለው የሚገኘው። ውድ አድማጭ ተከታታዮቻችን እንደምትመለከቱት በአርሲ ዞን መርቲ ወረዳ መላሜ አርጆ በተባለ ሰፈር መሆኑ ነው ይሄ የእሳት ቃጠሎ የደረሰው። በዚህ እሳት ቃጠሎ በርካታ የገበሬዎች ንብረትና የሚበሉት እንዲሁም ልብሳቸው ጠቅላላ ንብረታቸው እንዳለ ከአመት ቀለብ ጋር ያስቀመጡት እህልና ሁሉም በአንድነት ያው ድራሽ አባቱን ጠፍቶባቸዋል። ሆነ ተብሎ በብልጽግና አመራሮች የወደመ አንድ ሰፈር ሙሉ መውደሙን የሚያሳይ ነው። እንግዲህ በእንደዚህ አይነት ሁኔታ ነው የብልጽግና መንግስት አገሪቷን እየመራት የሚገኘው። ድሮ በእንደዚህ አይነት ሁኔታ ኑሮ ራሱ ህዝብ መሮታል። አሁን ላይ ይሄ ከቤት ንብረቱ ተፈናቅሏል። ይሄ ህዝብ የሚበላው የለውም፣ ንብረቱ ወድሞበታል። ሲያለቅሱና ሲጮሁ ያሳያል። በጣም ሆዳችን ስላልቻለ በቃ በላዩ ላይ ብናወራ የተሻለ ነው ብለን ድምፁን አጥፍተናል ማለት ነው። ወደ ልማጭ ተከታታዮቻችን ይሄ ነው በኦሮሚያ ክልልም ያለው። በአማራ ክልልም በተመሳሳይ በእንደዚህ አይነት ሁኔታ ነው ነገሮች በአሁኑ ወቅት ላይ በብልጽግና አመራሮች፣ በብልጽግና ካድሬዎች ውድመትና ሌሎች ህዝብ ላይ ሰቆቃ እያደረሱ የሚገኙበት ሁኔታ እዚህ ላይ እያስተዋልን እንገኛለን። ወደ ልማጭ ተከታታዮቻችን በእንደዚህ አይነት ሁኔታ ታዲያ ብልጽግና እንዴትስ አገሪቷን ሊያስተዳድር ይችላል የሚለውን ሌላ ጊዜ የምናወራው ይሆናል። አሁን ላይ ግን በጣም አስቸጋሪ ሁኔታ ላይ ነው በኦሮሚያም በአማራ ክልልም ህዝብ ያለው።
ግፍ በደል የተንሰራፋበት ሀገር ውስጥ ነው ያለ ነው። ህዝብን እንደዚህ ይጎዱታል ማለት ነው። ህዝብ ተሰቃይቷል። ወዴት ይሄድ? ሲፈልጉ እንደዚህ ያጋዩታል። አህያውን ቢያቅትህ ዳውላውን እንደሚባለው በእንደዚህ አይነት ሁኔታ ህዝብን ፍዳውን መከራውን እያሳዩት ለምን ተፈጠርኩ ህዝብ እስኪል ድረስ እያደረጉት ነው። ብቃት አለን እኛ 1000 ዓመት ማንም አያሸንፈንም ብለው በሚዝቱበት ሁኔታ አይደለም ያሉት ብልጽግናዎች። አፍ ብቻ ነው የለቀቀባቸው። በአፍ ብዙ ነገር ይናገራሉ፣ ግን ህዝብ ላይ የሚያደርሱት በደል በጣም 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 ዘርፈ ብዙ ነው። በጣም ዘርፈ ብዙ ነው። ይሄ ነው ያ ነው ማለት አንችልም። በየጊዜው በእነዚህ ካድሬዎች ምን መደረግ እንዳለበት አጀንዳዎች እየወጡ በዛ አጀንዳ መሰረት ህዝብ ላይ አፕላይ እያደረጉ ህዝብን እያሰቃዩና ህዝብ ተማሮ አገር ለቆ አገር ጥሎ እንዲወጣ እንዲሰደድ እያስገደዱት የሚገኙበት ሁኔታ ነው ያለው። ለማንኛውም የኛ ህዝብ እግዚአብሔር አለው እያለን ወደ ሌላ እንትን እንሸጋገራለን። እንግዲህ ለወታደራዊ ስልጠና ያልደረሱ እድሜያቸው ለወታደራዊ ስልጠናም ሆነ መሳሪያ ራሱ መሸከም የማይችሉ ለአንድ ወታደር የሚሰጠውን ክብደት መሸከም የማይችሉ ጨቅላ የሆኑ እድሜያቸው ለትምህርት ብቻ አሁን ላይ እድሜያቸው ቢያንስ ከ7 እስከ 8 አካባቢ የሚደርሱ ልጆች ናቸው ለወታደራዊ ምልመላ ተመልምለው ወታደራዊ ማሰልጠኛ ውስጥ ዩኒፎርም ራሱ ሆነ ተብሎ ዩኒፎርምም በነሱ ልክ የተዘጋጀ አለ። እስቲ ለማንኛውም እናሳያችሁና እናውራ። አድማጮቻችን ያው እንደምትመለከቱት እንግዲህ እነዚህ ምስኪን ህፃናት ያያችሁ ዩኒፎርም ራሱ ጫማቸውን መጀመሪያ ከጫማቸው እንጀምር እስቲ። ጫማቸው ቢያንስ 35 ቢሆን ነው ወይ 34 አካባቢ ሆነ ተብሎ ለወታደር እንደዚህ አይነት ትናንሽ ጫማዎች አይሰሩም። ለሆነ ተብሎ ህፃናትን መልምሎ ለማሰልጠን ተብሎ የተሰራ ጫማ ነው እንደምትመለከቱት። ወደ ሱሪያቸው እንመለስ። እንግዲህ ሱሪያቸው ሆነ ተብሎ እዛ በሚሰራበት አገር ላይ ለህፃናት ተብሎ የተሰፋና የተላከ ሱሪ መሆኑን እንገነዘባለን። ወደ ጃኬታቸው እንተላለፍ። ጃኬታቸውም በነሱ ልክ የተሰፋ ነው። ውድ አድማጭ ተከታታዮቻችን የወታደራዊ ልብሶች በህፃናት ደረጃ ይሰፋሉ እናንተ እስከምታውቁት ድረስ እና በእንደዚህ አይነት ሁኔታ ሆነ ተብሎ ህፃናትን ምክንያቱም አዋቂዎች ዛሬ ላይ አይዋጉላቸውም። አዋቂዎች ለውጊያ ቢወስዳቸውና ቢያሰለጥናቸውም ከድተው ነው የሚሄዱት። ምክንያቱም አላማ ለሌለው መንግስት አንዋጋም ብለው ራሳቸውን ስላወቁ ይሸሻሉ። እነዚህ ህፃናት ግን ምንም የማያውቁበት አሁን ከጀርባቸው የምታዩት ማሰልጠኛ ተቋም መሆኑን ነው። አያችሁ ያ ቢሮአቸው ነው እና እዚህ ደረጃውን ወጥተው ነው እንግዲህ ወደ ላይ የሚወጡት። በእንደዚህ አይነት ሁኔታ ያውና ህፃናትን ለወታደራዊ ለብቃታቸው ገና ብቃት የሌላቸው እነዚህ አሁን የ4ኛ 5ኛ ክፍል ተማሪ ወይ 7ኛ ክፍል ተማሪ አንደኛውማ በቀኝ በኩል ያለው ትንሽ ተለቅ ይላል እንጂ ያኛውማ በጣም ህፃን ነው። 7 ወይ እስከ 10 ቢሆኑ ነው በቃ እድሜያቸው። እንግዲህ አይን አይቶ ልብ ይፈርዳል እንደሚባለው በእነዚህ አይነት ሁኔታ ህፃናትን በእሳት ሊማቅቁና አሁን ለሚደረገው የኤርትራ ጦርነትም እነዚህን ነው እንግዲህ ሁለተኛ ዙር ላይ ለመክተት የታሰበው ማለት ነው። እነዚህ አሁን 10 ኪሎ መሸከም ይችላሉ። ከ8 እስከ 10 ኪሎ ነው የአንድ ወታደራዊ ክብደት የሚሰጠው። ለአንድ ወታደር የሚሰጠው ክብደት ቦምቡ፣ ምግቡ፣ ስንቁ፣ መሳሪያው አንድ ላይ ተደምሮ ጫማቸው፣ ልብሱ አንድ ላይ ተደምሮ ወደ 10 ኪሎ ከ8 እስከ 10 ኪሎ ይሆናል። ያንን አሁን እነዚህ እንኳን 10 ኪሎ ይቅርና እነዚህ 2 ኪሎ ተሸክመው ረጅም መንገድ መጓዝ ይችላሉ። በዛ ላይ ወታደሮች የሚጓዙት ሌት ተቀን ነው። 2 ኪሎ ሜትር መጓዝ ይችላሉ። አሁን እነዚህ ልጆች ነው እንግዲህ ዛሬ ላይ በእሳት ሊማግዱ ተዘጋጅተው እያደረጉ ያሉት ስልጠና ምንላችሁ። ውድ አድማጭ ተከታታዮቻችን እግዚአብሔር ያሳያችሁ። በእንደዚህ አይነት ሁኔታ ነው ብልጽግና ተቸግሮ ለራሱ ያለው ማለት ነው። ምን እናድርግ እኛ? ምን እናድርግ? እስቲ ምን እናድርግ?
ምርት ራሱ እነዚህ ልጆች በቅጡ የሚረዱት ነገር የለም። ዛሬ ላይ ግን ስለ መሳሪያ፣ ስለ ውጊያ፣ ስለ ወታደራዊ ስልጠናዎች እነዚህ ልጆች በየትኛው ጭንቅላት እንደሚቀበሉ በጣም ግራም ያጋባ ቢሆንም ነገር ግን እነሱ ወታደሮች ማለት ወታደራዊ ስልጠና በብቃት እንዲወስዱ ተብለው እነዚህ ህፃናት ተመልምለው ዛሬ ላይ በወታደራዊ ማሰልጠኛ ውስጥ የብልጽግናን ዩኒፎርም ለብሰው ስልጠና እየወሰዱ የሚገኙበት ሁኔታ ነው ያለው። እንግዲህ እነዚህ ልጆች እናሳያችሁ እስቲ እናንተ ራሳችሁ ፍረዱ እስቲ እነዚህ ልጆች። ውድ አድማጭ ተከታታዮቻችን በምስሉ ላይ እንደምታዩት እንግዲህ እነዚህን ህፃናት ነው እንግዲህ የአራተኛ ክፍል ወይ አምስተኛ ክፍል ተማሪ የሚያክሉ በጣም ምስኪኖች እንግዲህ ታያላችሁ። አሁን ይሄ ወታደራዊ ማሰልጠኛ ላይ ነው ፎቶ ተነስተው ለቤተሰባቸው የላኩትና ከዛ በየሶሻል ሚዲያው እየተጋራ የሚገኘው እነዚህን ህፃናት ነው እንግዲህ ጫማቸውን ብቻ ይውስቲ ጫማቸው 36 ወይ 35 አካባቢ ልብሳቸውን ደግሞ ይዩ ሆነ ተብሎ እነዚህ ሬንጀሮች ተሰርቶላቸው ለህፃናት የመጡ ሬንጀሮች ናቸው። እነዚህ ያስቡ እንግዲህ ትላልቅ አይደለም ሬንጀሩ ራሱ የለበሱት እንደምትመለከቱት ሬንጀሩ ራሱ በጣም ለህፃናት ሆነ ተብሎ የተሰራ ሬንጀር አይደለም። እንደዚህ ያው ምስኪን ከእናታቸው ጉያ በግድ ተወስደው ስልጠና እየወሰዱ የሚገኙበት ሁኔታ ነው። ከተለያዩ የኦሮሚያ አካባቢዎች የአማራ እንዲሁም ሌሎች ከደቡብ አካባቢም በጉልበት እንደዚህ አይነት ህፃናትን ያው ለወታደራዊ አሁን እነዚህ ህፃናት ስለ ወታደራዊ ስልጠና ምንድነው የሚያውቁት? ቢነገራቸው ይረዳሉ ወይ? እነዚህ ናቸው አሁን እንግዲህ ለጦርነት ለኤርትራ ሁለተኛ ዙር ከኤርትራ ጋር ለሚደረገው ጦርነት እነዚህ ናቸው እንደዛ ከፊት ለፊት የሄዱት ቢደመሰሱ ወይ ደግሞ ቢያልቁ እነዚህ ናቸው ቦታውን የሚረከቡት። እስቲ አሁን እነዚህ በዓለም አቀፍ ህግ ራሱ በጣም የተከለከለና ህፃናትን ለወታደራዊ ብቁ ያልሆኑ ህፃናትን ለወታደርነት መመልመል ማለት በዓለም አቀፍ ደረጃ ያስቀጣል፣ በጣም ያስቀጣቸዋል። ይሄንን እያወቁ ነው እነሱ ከዚህ ቀደምም እንደዚህ አይነት ተመሳሳይ የሆኑ ድርጊቶችን ሲፈጽሙ ነበር በትግራይ ጦርነት ወቅት ላይ። አሁንም በተመሳሳይ እንደዚህ አይነት ህፃናቶችን ከእናታቸው ስር እየወሰዱ በግድ እያስለቀሱ ቤተሰብን እያስለቀሱ ነው በነገራችን ላይ እነዚህን ወጣቶች ይዟቸው የሚሄዱት እና በእንደዚህ አይነት ሁኔታ መንግስት ዛሬ ላይ ምክንያቱም ሌላ ወጣቱ ራሱን ያወቀና ወጣት የሆነ ዛሬ ላይ ወደ ስልጠና አይገባላቸውም። ቢገባም ጠፍቶ ነው ሸሽቶ የሚሄደው። ስልጠናውን ከወሰደ በኋላ ይጠፋባቸዋል። ስለዚህ እነዚህ ምንም ማያውቁትን ህፃናት በገንዘብ አታለው በጥቅማ ጥቅም ደልለው ስልጠና እንዲወስዱ ተደርገዋል። እስቲ ምን አይነት ብቃት ጠመንጃውን ራሱ ተሸክመው መሄድ ይችላሉ እንዴ? አንድ ወታደር የሚሸከመው ከ10 ኪሎ 8 እስከ 10 ኪሎ የሚሆነው ሸክም ነው ተሸክሞ የሚሄደው አንድ ወታደር ከጫማው ከልብሱ ከሁሉ ነገር ከስንቁና ከመሳሪያ ከቦምቡ ከምኑ ከመሳሪያዎቹም ጭምር እስከ 10 ኪሎ ከ8 እስከ 10 የሚሆኑ ክብደት ያላቸውን እቃዎች ነው ተሸክመው ረጅም መንገዶችን ሌትና ቀን የሚጓዘው። እነዚህ አሁን እንኳን ሌትና ቀን መጓዝ ይቅርና ቢያንስ 2 ሰዓት በተከታታይ መጓዝ ይችላሉ። እነዚህ አሁን ጨቅላ ህፃናት በጣም በሚያሳዝን ሁኔታ እንዲህ አይነት የወረደ መንግስት እንዲህ አይነት ምንም መላቅጡ የጠፋበትና ምን ማድረግ እንዳለበት ራሱ የማያቅ መንግስት መሪ እውነቴን ነው የምላችሁ ኢትዮጵያ ስሟን ራሱ እያበላሸና ታሪክ ይቀር የማይለውን ጉዳቶችና በደሎች በህዝብ ላይ እያደረሰ ይገኛል። እነዚህ ህፃናት ነው እንግዲህ መልምሎ አሁን ላይ ለቀጣዩ ለኤርትራ ጦርነት እነዚህ ሰለባዎች ሊሆኑ ተዘጋጅተዋል ማለት ነው። ውድ አድማጭ ተከታታዮቻችን በሌላ በኩል ደግሞ አሁን ወደ መጨረሻው እየደረስን ስለሆነ በስተመጨረሻ ምንድን ያለን የጀነራሎች ስብሰባ የአስቸኳይ ውይይት ለአስቸኳይ መሰብሰባቸው ለአስቸኳይ ስብሰባ መገናኘታቸው የአንድ ጀነራል ንግግር የጦርነት ዝግጅት የተባለው እሱን እንነግራችኋለን።
እነዚህ በኤርትራ አካባቢ ማን ነው በትግራይ አካባቢ ላይ መሽገው የነበሩት ወታደሮችን ይዘው የሄዱት ጀነራሎች ሁሉ አሁን ላይ ምን እንደገጠማቸው በማይታወቅ ሁኔታ እንዲሰበሰቡ በአስቸኳይ እንዲገናኙ ተደርገዋል። በአስቸኳይ እንዲገናኙ የተደረጉበት ምክንያት ምንድነው? በአንድ በኩል ሲታይ ጀነራሎቹ ግራ ተጋብተዋል። እንዴት ነው ትግራይን ጥሰን መሄድ የምንችለው በሚለው ሐሳብ ላይ ኤርትራ ደግሞ ከኤርትራ ጋር የተደረገው ስምምነት አለ። በዛ አስፈርቷቸዋል። ብቻ ወደፊት ተጉዘው ትግራይን መምታት አልቻሉም። ትግራይን የሚመቱ ከሆነ የኤርትራ ኃይልም ምክንያቱም ጥቃቱ ሁለተኛው ጥቃት የኤርትራ ስለሆነ ያ ጥቃት ሁለተኛው ጥቃት ይሄንን አሸንፈው ወደዛ ሳይመጡ በፊት ከላዩ ላይ ለመከላከል ምክንያቱም እነዚህ የብልጽግና ካድሬዎች ካሁን ቀደም ያደረጉት ማለት ስም አጥፊነት ብዙ የተናገሩት ነገር ያ ራሱ በቂ ነው። ኤርትራ ዛሬ መተው እስኪ ደበድቧት ወይ ደግሞ መተው ጥቃት እስከሚፈጽመው ድረስ የሚያስጠብቃት ነገር አይደለም። ሁላችንም እንደምናውቀው የተናገሩት ነገር ዛሬ ላይ ኤርትራ ወዲያውኑ ውጊያውን የምትጀምርበት ሁኔታ ሊፈጠር የሚችለውን ንግግር ነው ያደረጉት። ስለዚህ ዛሬ ላይ ትግራይን እንመታለን ብለው ከትግራይ ጋር ጦርነት ሲጀመር ኤርትራም ጣልቃ ሊገባ ይችላል። ምክንያቱም ሁለተኛው ዙር ለኤርትራ ስለሚሄድ በዛ ይመስለኛል ነገሩ ግራ ተጋብተው በነገሮቹ ግራ ተጋብተው ስብሰባ አዲስ አበባ ላይ አሁን በአስቸኳይ እንዲቀመጡ ተደርገዋል። ከዛ ውስጥ የሚገርመው ነገር ጀነራል መሐመድ ተሰማ የተባለው ሰውዬ ጦርነቱ በአስቸኳይ እንዲጀመር ጠይቀዋል። ለምንድን ነው ጦርነቱ በአስቸኳይ እንዲጀመር የጠየቀው? ትላንትና በቪዲዮአችን ላይ በሰፊው ተናግረነዋል። ሁለት ኃይሎች እንዳሉ አንደኛው ኃይል ጦርነቱ ቶሎ እንዲጀመር ይፈልጋል፣ አንደኛው ኃይል ደግሞ ጦርነቱ እንዳይደረግም ይፈልጋል። ከናንካቴው ለምንድነው እንደዚህ ኃይሎች ቶሎ እንዲደረግ የሚፈልጉት? ለምንድነው ሌሎቹ ደግሞ እንዳይደረግ የሚፈልጉት ለሚለው ትላንት ማብራሪያ ሰጥተናል። ከትላንትና ቪዲዮ ልትረዱ ትችላላችሁ። ለማንኛውም ዛሬ ላይ ስብሰባ ተቀምጠዋል። በስብሰባ ላይ ብዙ ሀሳቦች ተነስተዋል። ከሀሳቦቹ መካከል እንዴት ነው ትግራይን ባይፓስ ማድረግ የምንችለው? እንዴት ነው ትግራይን መጀመሪያ ጥቃት ልንፈጽምበትና ወደ ኤርትራ ልንሸጋገር የምንችለው በሚለው ሁኔታ ላይ ነው። አሁንም ከዚህ ቀደምም ሊስማሙ ባለመቻላቸው እንደገና አሁን ላይ በዩናይትድ አረብ ኤምሬት ግፊት ቶሎ ብላችሁ ሂዱ ስለተባሉ ጀነራሎቹ ወታደሮቹን እንትን ሳይሰጣቸው ወዴት እንደሚሄዱ እንኳን ሳይነገራቸው ወደ ሞያሌ አካባቢ ትሄዳላችሁ ተብለው ነው ወታደሩ የተጫነው። ወታደሩ ራሱ አያውቅም ወደ ሰሜን አካባቢ እንደሆነ እዛ ሲሄድ ነው ያወቀው። ስለዚህ በአስቸኳይ ስለተደረገ ጀነራሎቹን ተሰብስበው ስለ ጉዳዩ ስላላወሩበት እዛ ከሄዱ በኋላ ግራ ተጋቡ። ምክንያቱም ያልተጠናና ያልታቀደ እቅድ ስለነበረ ጀነራሎቹ እዛ ሲሄዱ አንዳንድ የተለወጡ ሁኔታዎችን እዛ ተመለከቱ። ከዛ ጀነራሎቹ ግራ ተጋቡና ምን ማድረግ አለብን በሚለው ነገር ላይ ሲወያዩ በአስቸኳይ አዲስ አበባ ላይ ስብሰባ እንዲቀመጡ ተጠሩ ማለት ነው። በዛ ምክንያት ነው ወደ አዲስ አበባ ሄደው አሁን ላይ ያው ምን ማድረግ አለብን በሚለው በሰሜኑ ጉዳይ ላይ ምክንያቱም ኦሮሚያ ላይም አማራ ክልል ላይም የበላይነት እያሳዩ አማጺ የሚሏቸው እነሱ የበላይነትን እያሳዩ ባሉበት ሁኔታ ላይ ወታደሩ ደግሞ እዛ ሰሜን እዝ ላይ ነው ያለው፣ የሰሜን አካባቢ ላይ ነው ያለው። ሰሜን አካባቢ ደግሞ ውጥረቱን እንደፈለጉት መጀመሪያ እንደታቀደው ሳይታቀድ መጀመሪያ ቶሎ ብላችሁ ሄዶ እንደተባሉት ጦርነቱ ወዲያውኑ ለመክፈት ነበር። እንዳይከፍቱ ነገሮች እዛ ያሉ ሁኔታዎች ብቁ ሆነው አላገኙትም ጦርነቱን ለመክፈት። በዛ የተነሳ ምን ማድረግ አለብን በሚለው ጉዳይ ላይ መቀመጥ የግድ ይሆናል። ምክንያቱም ትላንት አቅደው አይደለም የሄዱት፣ ሳይታቀድ ነው ወታደሩን ቶሎ በል ለግዳጅ ወደ እንትን ትሄዳላችሁ ተብሎ ድንበር ታስከብራላችሁ ወደ ሞያሌ አካባቢ ተብለው ኢትዮ ኬንያ ቦርደር ላይ ተብለው ሰሜን ተወሰዱ። በዛ ቀድመው ያላጠኑትና ቀድመው ያልተወያዩበት ጉዳይ ስለሆነ በአስቸኳይ ስብሰባ አድርገው እንዲወያዩ አስገድዷቸዋል። ለዛ ነው ስብሰባው አሁን የተፈለገው።
በዚህ ስብሰባ ላይ ምንድነው የሚነሳው ለሚለው አሁን የነገርናችሁ ሐሳቦች ይነሳሉ። እንዴት ነው ትግራይን መጀመሪያ አንበርክከን ወደዛ የምንተላለፈው? ቦታዎች አይመቹም። ትግራዮችም ቦታቸውን ይዘዋል። ኤርትራም ድንበሮች አካባቢ ላይ ቦታቸውን ይዘዋል። ስለዚህ በየትኛው አይነት ሁኔታ ነው የሚለው ሐሳብ ላይ ይወያያሉ። ከተወያዩ በኋላ እንግዲህ ምን ላይ እንደሚደርሱ አብረን የምንሰማ ይሆናል። ውድ አድማጭ ተከታታዮቻችን ሁኔታው በእንደዚህ አይነት ሁኔታ ነው ያለው ማለት ነው። ጀነራል መሐመድ ተሰማ ደግሞ ጦርነቱ ቶሎ ብሎ ይጀመር ብለዋል እና በምን አይነት ሁኔታ ነው የውስጥ ችግራቸውን መፍታት ያቃታቸው የተባለው የኤርትራ መንግስት ንግግር የውስጥ ችግራቸውን መፍታት ያልቻሉት ኤርትራ ላይ አይናቸውን አፈጣው እየሄዱ የሚገኙት የብልጽግና አመራሮች ለገንዘብ ተስገብግበው የምዕራባውያንን ተልዕኮ ለማሳካት የሚያደርጉት መፍጨርጨር ነው። ያ መፍጨርጨር ደግሞ የነ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ዛሬ ላይ በአስቸኳይ በአጣዳፊ በዩናይትድ አረብ ኤሚሬት ግፊት በአጣዳፊ ሁኔታ ነው እዛ የሄዱት። ስለዚህ ምን ይሆናል ለሚለውና ስብሰባቸውስ ምን ላይ ያጠነጠነ ነው ለሚለው ስብሰባቸው በትክክል በዚህ ሁኔታ ላይ እንደሚያጠነጥን እናውቃለን። ነገር ግን ካሁን በኋላ የሚመጡት መረጃዎች ደግሞ የበለጠ ስለ ስብሰባቸው ሁኔታ ሊነግሩን የሚችሉበት ሁኔታዎች ይመጣሉ። ስለዚህ ውድ አድማጭ ተከታታዮቻችን ያንን በዛ ጊዜ ይዘንላችሁ እንመጣለን። ለአሁኑ ለዛሬ ያሉ መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን እያልን ለዛሬው እዚህ ላይ እንሰናበታችኋለን። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ልትሆኑም ከወዲሁ እየጋበዝናችሁ ሰላም